እግሩን ሳመች አውቃ። ትላንትና ሄርሜላ መኪና ውስጥ ስለነበረች ቅናት እኮ ነው ያመጣት። ቅናት። አይዞሽ አይዞሽ ገለቴ አይዞሽ። እኔ እኮ ነግሬ ነበረ፣ ግሩፕ ላይ ተናግሬ ነበረ። አትምሩ አብርሃም ብዬ ነበረ። ይሁን በልጁ ሰበብ ቀስ ብሎ ተመልሷል። አስመሳይ ማለት ነው። አስመሳይ አብርሃም ወይኔ በላቸው። ምን ሆና ነው ግን? እኔ አሁን በጣም እየገረመችኝ ነው ቡዜ ማለት ነው። ልጁን ሰጥቶ መውጣት ሲገባ ቅናት መንፈስ ከእሷ ጋር ቆሞ እንዴት እንዲህ ብሎ አብዳለች ራሷ። እኔ ልንገራችሁ፣ አረብ ሀገር ስትመጣ ከባሏ ተለይታ ነው የመጣችው። ከዛን ከአረብ ሀገር ሲሄድ ባሉ ሌላ ገብተዋል። ከዛም ሩታ ጋር ተገናኘችን እና ቅማሏ ተረገፈ። ስለዛ ደግሞ አሁን አብርሃም ሲያደርግ ማለት ነው ስራ ምክንያቱም ቤቱ ስለምትገባ እንትኑ ቅመሙ አልተነሳም። ቦታ ላይ እየቀስቀሰ ያው የረሜላ እህት አይደለችም ተንቀሳቀሷል። በተራ አውሩ። አሁን እኔ ተራ ነው፣ ሁላችሁም ሙይት አድርጉ። እኔ መልእክት ማስተላልፎ ለአብርሃም እኔ አብርሃም በጣም እወድክ ነበረ፣ በጣም አከብርክ ነበረ። ምክንያቱም ያቺ ኢባብ ናት፣ ያቺ ጨቅጫጋ ናት። ለአንተ አትሆን ክብር አትስጥም። እና እቺ በጣም ፍቅር መስጠት ትችላለች። ይሄ ወንድ ልጅ መያዝ ትችላለች። ወንድ ልጅ ጭቅጭቅ ያለበት ቦታ አይወድም። እና እኛ ለአንተ ብዙ ነገር ሆነን ብዙ ቃል ገብተህ ነበረ ለሄርሜላ ቀለበት አሳስራለሁ ብለህ፣ ግን አሁን ዛሬ እንደዚህ ለምን ትጎዳለህ? እሱም እኮ ሴት ናት። ይሄ እኮ መጀመሪያ እኔ አታምሩም ብዬ ነበረ። ግሩፕ ላይ ጎጃሚ ሁላ ተናግራ ነበረች። ይሄ ተናግረ ነበርሽ በይሩት። እኔ ነኝ አልሰማው ያልኩት፣ እኔ ነኝ ሄርሜላ እንድጫወት ያደረጉት። እና ሄርሜላ እግዚአብሔር ለአንቺ የተሻለ ወጥ ይስጥሽ። እኔ ምንም አልልም። አይዞሽ እህቴ። እቺ ኢባባ አውቃ ትላንትና አንቺ መኪና ላይ ስለነበርሹ ያው በቅናት መንበዝ ነው እንጂ አፍቅራ አይደለም። ባሉ ፈልጋ አይደለም። ልትጎዳ ልትበቅለው ነው የመጣችው እንጂ አፍቅራ አይደለም። እና ሄርሜላ እሱ ተገዶ ነው እንጂ ፈልጎ አይደለም። አንቺማ ተስፋ አትቁረጪ። የአብርሃም ቤተሰብ ሁላችሁ አስመሳይ ናችሁ። አሉ እያላችሁ ከጓደኞች ጀምራችሁ አስመጣ። ዛሬ ደግሞ ጻታሙ ምንድን ነው ያለ? እሱ አፍቅሮ አይደለ እርግጠኛ አይደለሽም ምናምን ነው ያላት። ማይሆን ተስፋ እየሰጣት ግን እሷ ብዙ ዋጋ ከፍላለች። 1 አመት ሙሉ። ይሄ አይገባትም። የሰው ትዳር ለማፍሰስ ብዙ ውጣ ውረድ ሄዳለች። ገና እርጉዝ ከሆነች 3 የሆነችው ወሬ እንደሰማች ሹልቁ ብላ ነው የገባችው። እኔ ሰውነቴ ነፃ ነው፣ ታብታብ ማደርግ እችላለሁ፣ በቃ ታብታብ አስደርጋለሁ። ምስቴ እርጉዝ ስለሆነ ይጎዳል ህፃኑ፣ እኔ ያለሁልህ ብላ ነው የገባችው። ከችግር አይበልጥም ብላ ነው የመጣችው። ከችግር አይበልጥም ሞዴስ መለበስ፣ ከችግር አይበልጥም ፓንት ለብሼ ሜዳ ላይ ማምጣት፣ ዝም ብለህ እንደኝ ብላ ነው የመጣችው። ግን ከዛ በኋላ ፍቅር ይዟታል፣ ዋጋ ከፈለች። ብዙ እኮ ትክክል ነበርሽ ያለችው ትክክል ናት። ብዙይ አዎ ወንድምሽን አይሰማም። እንደናንተ ጋሼ ልጆች ሁሉ ቀብራራ ናቸው፣ ሁሉም እንትን ናቸው። እቺ ግን ይሄ ግን አይሰማም። አንገት ሁሌ ይደፋል። ክብር አያውቅም። ክብር ያለበት አስመሳይ ነው አብርሃም፣ አስመሳይ ብቻ። ሌሎች ተራ አውሩ። እኔ በጣም ጨነቀኝ። ተመታሽ ነሽ አንቺ አፍያ ጋር በሽታ የሚተላለፍ ነው እንደ ከአቶሽ አርዬ ቀጤ ሌሎቻችሁ ምን ታድርጉ እንዴ? ሰውን አታበላችሁ። ጨረስኩኝ። በቃ ሌሎች አውሩ። እኔ እኮ ኔትወርክ አያስወረኝም። ፕሮፍሊ ጠጣ እያመመኝ ነው፣ የጮጋራ ነው። እና ተረኞች አውሩ። በጣም ነው ያመመኝ። እኔ እንደዚህ ሆና ሳይ በጣም ነው የሚያመኝ። ምንም ማድረግ አይቻልም። በቃ
ወተት ጠጪ። ያቺ ቤይሩት ያለችው ለእሷ እንኳን ብትልኩላት ከሁለት ወር በኋላ እኮ ኢትዮጵያ ሄዳ ገና ኬክ ልትቆርስ ነበር። ቀለበት ግዴታ ማድረግ አለበት እያለች ነበር ዛሬ ጠዋት። በግሩፕ ብዙ ነገር ተናግረናል እና እኔ ነበርኩኝ፣ ጎጃሜ አለች፣ እሙ አለች፣ እንተር አለች እና ብዙ ልጆች ነበረ ተናግረን ነበር፣ ብዙ አቅደን ነበረ። እሱም ደግሞ ቃል ገብቶ ነበረ አዲስ ቤት አከራ ያለው እና ሁሉም የቤት ዕቃም ሁሉም ብሎ ነበረ። እሺ ብለን ተስማምተን ሁሉም ነገር ከሆነ በኋላ እቺ ኢባብ የሆነች ሩታ ቆናል እሷ ናት። ልጁ እኮ አይፈልጋትም እናንተ፣ ልጁ እኮ አይፈልጋትም። በግድ ይዛ ልትጎዳው እኮ ነው። ልትጎዳው ነገ ታያላችሁ ሲያለቅስ። ወንድ ልጅ ስንት ደግሞ አልወድም እኔ። እኛ ስናገር አይሰማም፣ እህቶች ስናገር አይሰማም፣ ቤተሰብ ስናገር አይሰማም። ልጁ ነው ማይሰማ፣ ልጁ ነው አውቆ አንገት እያስደፈ ያስመስላል። እወዳለሁ እያላት እየጎዳት ነው። ይኸው ዛሬም ሩታ ይወዳታል። አይታል እሱ ስም እኮ ደስ ይላል። በጥፊ ለምን አይመታም? በጥፊ ለምን አይመታም? በቃ ተፋቶ አይደለም ለምን ይስም? ቀለበቱ እጁ ላይ ለምን አደረገች? ቀለበቱ ይሄ እኮ ያኔ ቡታጅረስ የነበረው ሰዓት ቀለበት ይሄ ፎርማል ይሄ ምን ነው? ፖሮቢክስ ያስገባ ቀለበት ነው እኮ። ለምን ቀለበት አድርጋ ነው የመጣችው? እናንተ ነግራችሁ ነበረ አልሰማም ብዬ አሸንፋለሁ ብዬ ይኸው ተሸንፈ ወጣሁ። እሱ ደግሞ ነገ እነሱ እኮ አውቆ ነው እኔ እኮ አፍቅር ያለው እውነት አሁን አንቺንም ፈለገው ብሎ ነገ እሱ ይወጣል። እዚህ ቁጭ ብሎ ይለቃቀማሉ። ምንድነው ክሊነክስ? ኧረ ቲጂ ተይ። እሱ እኮ ይጎዳል ብዬ ተናግሬ ነበር። አልሰማም ማለት በቃ ምረቁኝ። እኔ እኮ ተናግሬ ነበረ። ልጁ አይሰማም። እንደ ሌሎች ቆራጥ አይደለም። አይሰማም። የሆነ ነገር ማውራት የራሱን መብት ማስከበርበት ቦታ አንገቱ ይደፋል። የሆነ ነገር ሲያደርግ ዝም ብላል። ይኸው እሷ ስትስም እኮ አትሳመኝ ማለት እኮ ይችላል። ሰውነቱ የራሱ አይደለም። እኔና አንቺ ተባትናል። የሚያገናኘ ልጃችን ብቻ ነው ማለት ይችል ነበረ፣ ግን አይችልም። ድካማችን ከንቱ ቀረ። ተቀምጬ ላወራ ደክም ያለው ድካማችን ከንቱ ቀራ። አይተሻል ቡዜ፣ አይተሻል ኤፍሬም ሲያወራ እኮ ቆራጣ ነው። ይሄ ግን ሁሌ ያስመስላል፣ አውቆ ነው። እኔ መጀመሪያ አውቅ ነበረ፣ ልቤ ይናገር ነበረ። ነገር ግን አልሸነፍም። የደመቁ በጎች እኔ እንዳይሳድቡ ብዬ ነው ሽንቴ ገትሬ ሲከራከር የነበረው። ካሁን በኋላ ግሩፕ እንበትን በቃ አልፈልግም። ይኸው ነገ ያው ነው መልሶ ይጎዳታል። አሁን ደግሞ ነገ የሆነ ነገር ፈልጎ ይናገራታል። ይሄ አስማማኝ አይደለም። ምክንያቱ ቆራጥ መሆን አለበት። ወንድ ነው አይደለም? ትናንትና ወንድሙ ምንድን ነው ያለው? ዛሬ ምንድን ነው? ምን ነው እሱ? እና በቃ ሁላችሁ እናመሰግናለን። በጣም አመሰግናችኋለሁ። ስለተረዳችሁኝ ደግሞ አመሰግናችኋለሁ። የኔ ኦደስ ደግሞ ከ50 እና ከ60 በላይ ናቸው እና ስለተረዳችሁኝ እህቶች፣ ወንድሞች አመሰግናለሁ። ረገጡክ ነው ሲጀምር ማለት ነው። ነገር ግን እነ ስማይ ጠሪዎች ናቸው እሷን እየደገፉ ያንተ ደጋፊዎች የሉም። አየክ አይደለ? ገደል ገባክ። ሩታ ምን አይነት ጀግና፣ ምን አይነት ምርጥ ሴት እንደሆነች እንኳን ማየክልኝ ነግሬክ ነበረ። በሩታ እንዳትመጣብኝ ብዬ ነግሬክ ነበረ። አንተ እንግዲህ በእሷ ጥሰክ መተካል። እኔም ጥሼብህ ሄጃለሁ ማለት ነው። አየህ ምን አይነት ሰው እንደሆንኩኝ። አሟቻችን ስለመጣ ሎሽን እየተቀባሁ አንቺ ማነሽ? ሀያት